bo santima tokkon kennina anin isina boksida በክልል ውስጥ ያሉ ብልሹ አሰራሮችን ማስተካከልና ስርዓት ማስያዝ ቢያቅተው ሳንቲም አትስጡ በቦክስ ዘሯቸው ያለ ህዝብን የሚያስተምረው ሽመልስ አብዲሳ የአርሲና የዝቋላ አባቶች ግፍየው ከስልጣኑ መንግሎ ወርዶታል። በጣም የሚያሳዝነው ታዲያ በትላንትናው ዕለት በአርሲ አሰኮ 3 ባለማተቦች ሲቀጠፉ አሁንም የአርሲ ጉዳይ እጅግ በጣም ወደ ለየለት የስርዓት አልበኞችና የውሃብዮች መጋለቢያ ስፍራ ሆኗል። በዙሪያ መረጃዎችን እንለውጣለን። አንድ ምክልም ካላችሁ ደቂቃ የሚጸጽታችሁን ስራ አትዝሩ። በመጨረሻም ታላቅ የምስራች ተሰምቷል። ጠፍታ የነበረችው ታችን ሰላም ተስፋዬ ወደ ቀደመችው እምነቷ ኦርቶዶክስ ተዋሕዶ በእንባ የታጠበች እናቷንም ይቅርታ ጠይቃ ተመልሳለች። በዚህም በአንድ ወቅት በሰላም ተስፋዬ ላይ የአይን ጉዳት ያደረሰባት ፓስተር እውነትን እንድትፈልግ በር የከፈተላት ሲሆን የሰላምን መመለስ ተከትሎ ሌላኛው ፓስተር ይህንን ሲናገርም ተደመጠ። በዚህ ዘመን ቀለን አናውቅም። በእውነት በወንጌላውያን አብያተ ክርስቲያናት ታሪክ ይሄ በጣም ከባዱ ጊዜ ነው። የሚያስለቅቅ ብዙ ነገር ነው ያለው። የነጋዴውን ገበታ ይገለብጣል፣ ያጭበርባሪውን ገበታ ይገለብጣል። አምናለሁ። ታዲያ ይሄን ተከትሎ የአርቲስቷን መመለስ ተከትሎ ታዋቂው ፓስተር በሊን ተጠያቂ ያደረጉት ነጋዴ ሲሉ የጠሯቸውን ሐሰተኛ ነቢያት ነው። በአሁኑ ሰዓትም ይህ ጉዳይ እጅግ በጣም መነጋገሪያ ሆኗል። ፓስተሩ ምን ሲሉ አስጠነቀቁ? ዝርዝሩን በጋራ እንመለከተዋለን። ጉድ ናሁም ሰናይ አልሞተም። መረጃውን አጠናክሬ እመጣለሁ። በመጨረሻም በናሁም ሰናይ ጉዳይ አዳዲስ መረጃዎች እየወጡ ሲሆን የዚህ ወጣት ጉዳይና የእናቱ ስብራት እንዲሁም የባለስልጣናቱ የጭካኔ ጥግ በጋራ እንመለከተዋለን። እውን ናሁም ሰናይ የት ይሆን ያለው? ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ዛሬ የምንዳስሰው ጉዳይ የፖለቲካን ትንታኔ ብቻም ሳይሆን የሰብአዊነት የእናት አንጀትና የሕግ የበላይነት ጥያቄ ሆኖን የናሁም ሰናይ አንዳርጌንና የቤተሰቡን በተለይም የምስኪን እናቱን ልብ የሚሰብር ታሪክ ነው። ፖለቲካዊ ልዩነቶችና ውጥረቶች በበዙባት ሀገር ውስጥ ሰብአዊነት ሲረገጥና የእናትን በአንድ ቀል ሲታይ ከማየት በላይ የሚያሳምም ምንም ነገር የለም። በአዲስ አበባ ከተማ ሚሊኒየም አዳራሽ አካባቢ በተፈጠረው የተኩስ ልውውጥ በኋላ ናሁም ሰናይ አንዳርጌ ቆስሎ ወደ ቅዱስ ጳውሎስ ሆስፒታል መወሰዱን ተከትሎ ብዙ ያልተመለሱ ጥያቄዎችና እንቆቅልሾች ተፈጥረዋል። በወቅቱ በሆስፒታሉ የነበሩ የሕክምና ባለሙያዎች ህይወቱን ለማትረፍ ጥረት እንዳደረጉና በኋላም መረጃ ያወጣው ዶክተር በደረሰበት ዛቻ ሀገር ጥሎ እስኪወጣ ድረስ ማስፈራሪያ እንደደረሰበት መነገሩ የጉዳዩን ድብቅና ውስብስብ ገጽታ ያሳያል። ነገር ግን ከሁሉ በላይ ልብ የሚሰብረው ጉዳይ የእናቱ ሁኔታ ነው። እናት የልጇን አስክሬን ለመቀበል ያደረገችው ጠውረድ፣ በባለስልጣናቱ ቢሮ የተሰጣት እንግልትና የአሸባሪን አስክሬን አይሰጥም እኛ ግብዓተ መሬቱን እናስፈጽማለን ተብሎ መባረሯ ከኢትዮጵያውያን ባህልም ሆነ ከሰብአዊነት ያፈነገጠ ድርጊት ነው። ይህ የባለስልጣናቱ ጭካኔ የተሞላበት አያያዝ ሰውየው በህይወት ይኖር ይሆን የሚለውን ጥርጣሬ በህዝቡ ዘንድ ይበልጥ አባብሶታል። ገሚሱ ማረሚያ ቤት ነው ሲል፣ ሌላው ደግሞ ስውር እስር ቤት ይገኛል ማለት ይሞግታል። የሟችን አስክሬን ለቤተሰብ መከልከልና በሀዘን ላይ ቁማር መጫወት የዓለም አቀፍ ህግጋትና የሰብአዊ መብት ስምምነቶች በጥብቅ የተከለከለና ተጠያቂነትን የሚያስከትል ትልቅ ወንጀል ነው። የዓለም አቀፍ የሰብአዊ መብት ህግ እንዲህ ይላል። ግጭት ወይንም ሁኔታ ውስጥ ህይወቱ ያለፈን ሰው አስክሬን ለቤተሰቦቹ መመለስ እንዳለበት በግልጽ ያስቀምጣል። የሟች ቤተሰቦች የሚወዱትን ሰው አስክሬን ወስደው በባህላቸውና በሃይማኖታቸው መሰረት የመቅበርና ሀዘናቸውን የመግለጽ ሙሉ መብት አላቸው። ከጭካኔና ኢሰብአዊ አያያዝ የመጠበቅ መብትም የዓለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን መሰረት አስክሬን ሆን ተብሎ በመከልከል ቤተሰብን ማሰቃየት በቤተሰቡ ላይ የሚፈጸም ኢሰብአዊና ጭካኔ የተሞላበት የስነ ልቦና ስቃይ ተደርጎም ይወሰዳል። አንድ ሰው በህይወት ያለ ምንም አይነት ወንጀል ቢጠረጠርም ወይንም ቢፈጽም የመንግስት የሟችን አካል የመቅጠት ወይም የማዋረድ ስልጣን የለውም። መንግስት የሟችን አስክሬን በአግባቡ የመያዝና ለቤተሰብ የማስረከብ ዓለም አቀፋዊና ሞራላዊ ግዴታ አለባቸው። በየትኛውም የፖለቲካ ሚዛን ቢለካ የእናት አንጀትን ማቅሰልና በልጅ አስክሬን ላይ ጭካኔን ማሳየት ትርፉ ታሪክን ማበላሸትና ቂምን ማራባት ነው። ናሁም ሰናይ አንዳርጌ በህይወት ካለ ፍትህን በህግ አደባባይ ማግኘት አለበት።
ህይወቱም ካለፈ አስክሬኑ ለቤተሰቦቹ ተሰጥቶ እናት የልጇን አፈር የማየት ሰብአዊ መብቷ ሊከበርላት ይገባል። ሀዘን ላይ ያለችን እናት አስክሬን በመከልከል ማሰቃየት ከየትኛው ሞራል ባህልና ህግ አንጻር ተቀባይነት የሌለው ድርጊት ነው። እናም እባካችሁ ፍትህ ለምስኪና እናት። አንድ ምክልም ካላችሁ በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ዛሬ ለኦርቶዶክስ ተዋሕዶ ቤተሰብ በሙሉ ታላቅ የምስራች ተሰምቷል። ተወዳጁ አርቲስት ሰላም ተስፋዬ ከቆይታ በኋላ በእንባ ታጥባ እናቷንም ጭምር ይቅርታ ጠይቃ ወደ ቀደመችው እናት ቤተክርስቲያኗ በይፋ ተመልሳለች። ይህ ዜና ለብዙዎች መጽናናትን የፈጠረ ሲሆን ሰውን ለማስደሰት ወይንም ለጊዜ ጥቅም ሲባል ማተብን መጠስ መጨረሻው ጸጸት መሆኑን በተግባር ያሳየ ትልቅ ትምህርት ሆኖ አልፏል። እንደሚታወቀው በቅርቡ መንፈሳዊ ፈውስ ነው በሚል ሽፋን በተደረገ ስነ ስርዓት ላይ ፊቷ ላይ በተረጨው የፍሌት ኬሚካል ምክንያት የሰላም አይን ለጥቂት መትረፉ አይዘነጋም። ይህ አደገኛና አሳዛኝ ክስተት ግን ለሰላም ትልቅ የማንቂያ ደውል ነበር። ከዚያች ፈታኝ ዕለት ጀምሮ ራሷን ከሁካታው ዓለም በማግለል ለራሷ የጥሞና ጊዜን በመስጠት እውነተኛውን መንገድ ስትፈልግ ቆይታ አሁን ላይ ወደ ቀደመው እምነቷ የመመለስ ትክክለኛውን ውሳኔ ወስናለች። አርቲስት ሰላም ተስፋዬ አስቀድሞ ከኦርቶዶክስ እምነት ወጥታ ወደ ሌላ እምነት የተቀላቀለችው በቀድሞ ባለቤቷ አማን አማካኝነት እንደነበረም ይታወቃል። ነገር ግን ለትዳር አጋር ለሚወዱት ሰው ወይንም ለምድራዊ ጥቅም ሲባል ክርስቶስንና የክርስቶስን እናት የካዱበትን ማተም መፍታት ትርፉ ጥልቅ ጸጸት፣ የእንባ መታጠቢያና መንፈሳዊ ስብራት መሆኑን የሰላም ህይወት ጉዞ በግልጽ አስመስክሯል። ምድራዊ ትዳርና ጥቅም ያልፋሉ፣ ዘላለማዊ የነፍስ ደህንነት ግን በማተብ ጸንቶ መቆም ላይ ይገኛል። ይህ የሰላም ህይወት ውሳኔ ትልቅ የመጽሐፍ ቅዱስ እውነትን ያስታውሰናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዲህ ብሏል፣ ከኔ ይልቅ አባቱን ወይንም እናቱን የሚወድ ለኔ ሊሆን አይገባውም፣ ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። ማቴዎስ ወንጌል ምዕራፍ 10 ከቁጥር 37 ላይ ተቀምጦ እናገኘዋለን። ይህ ቃል በግልጽ የሚያስተምረን ከፈጣሪያችንና ከእውነተኛው እምነታችን በላይ ማንም ቢሆን ልናስቀድም እንደማይገባን ነው። ለሰው ብለን የምንተው እምነት አያድነንም። በሌላ በኩል ሰላም በእንባ ታጥባ እናቷን ይቅርታ ጠይቃ መመለሷ በሉቃስ ወንጌል ምዕራፍ 15 ላይ ያለውን የጠፋው ልጅ ታሪክን ያስታውሰናል። ዓለም የቱንም ያህል ብታታልለንም በመጨረሻም እረፍት፣ ይቅርታና እውነተኛ ፍቅር የሚገኘው በእናት ቤተ ክርስቲያን እቅፍ ውስጥ ብቻ ነው። አባት ልጁን እንደተቀበለ ሁሉ ቤተ ክርስቲያንም ለልጆቿ ሁሌም በሯ ክፍት ነው። በመቀጠልም ፓስተሩ የተናገሩትን አስደናቂ ንግግር ላስደምጣችሁ። በዚህ ዘመን ቀለን አናውቅም። በእውነት በወንጌላውያን አብያተ ክርስቲያናት ታሪክ ይሄ በጣም ከባዱ ጊዜ ነው። የሚያስለቅቅ ብዙ ነገር ነው ያለው። የነጋዴውን ገበታ ይገለብጣል፣ ያጭበርባሪውን ገበታ ይገለብጣል። አምናለሁ። ይህ ፓስተርም በመድረክ ላይ ቆመው በመናን ስቃይና በመንፈሳዊነት ስም ለሚነግዱ አካላት ያስተላለፉት መልእክት ከፍተኛ ብሶትና እልህ የተቀላቀለበት ነበር። እሳቸውም እንዲህ አሉ። በእግዚአብሔር ስም ቢዝነስ የምትሰሩ የምትነግዱና ምዕመናንን የምታጭበረብሩ ሁሉ ስሙ። ጌታ በቤተ መቅደሱ ዙሪያ ያሉትን ነጋዴዎች ጠረጴዛ ገለባብጦ እንደሚያስወጣቸው ሁሉ ቤቱንም ከእናንተ ያልተገባ ተግባር የሚያጸዳበትና የሚያስወጣበት ቀን ሩቅ አይደለም ሲሉ ያለምንም ፍርሃት ተናግረዋል። የንግግር መንፈሳዊ መድረክን የገበያ ማዕከል ላደረጉት ዘመናዊ ነጋዴዎች የተሰጠ ከባድ የፍርድ ደውል ነው። የፓስተሩ ንግግር በቀጥታ የሚወስደን በወንጌል ውስጥ ወደ ተጻፈው የጌታችን ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ ውስጥ ወደ ፈጸመው ታላቅ ተግባር ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 13 ላይ ተቀምጦ እናገኘዋለን። ኢየሱስ ወደ ቤተ መቅደስ በገባ ጊዜ ስፍራው ለጸሎትና ለአምልኮ መዋሉ ቀርቶ በሬ፣ በግ፣ ርግብ በሚሸጡ ነጋዴዎች እንዲሁም ገንዘብ ለዋጮች ተሞልቶ ነበር። በወቅቱ ጌታችን የገመድ አለንጋና በጅቶ ነጋዴዎቹን ሁሉ ከቤተ መቅደስ አባረራቸው። የገንዘብ ለዋጮችንም ጠረጴዛ ገለባበጠባቸው። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የሌቦችና የወንበዴዎች መደበቂያ ዋሻ አድርጋችኋት በማለትም ገሰጻቸው። የዛሬዎቹ ሐሰተኛ ነቢያት ከጥንቶቹ ቤተ መቅደስ ነጋዴዎች በምንም አይለዩም፣ እንግዲያውም የባሱ ናቸው። ንጽጽራቸውን እንደሚከተለው ማየት እንችላለን። የሚሸጠው ሸቀጥ የጥንቶቹ ነጋዴዎች ለመስዋዕት የሚሆኑ እንስሳትን ርግብ፣ በግ ይሸጡ ነበር። የዘመናችን ነጋዴ ነቢያት ደግሞ የፈውስ ዘይት፣ የተቀደሰ ውሃ፣ መጽሔት፣ የጸሎት ማህረብ ብሎም እንተነብያለን የሚል የቪአይፒ ወንበር ትኬት በመሸጥ የእግዚአብሔርን ጸጋ በገንዘብ ይለውጣሉ። ድሆችን መበዝበዝ። ያኔም ቢሆን ነጋዴዎች ከሩቅ አገር የሚመጡ ምስኪን ምዕመናንን በውድ ዋጋ ይበዘብዙ ነበር። ዛሬ ማስተኛ ነቢያቱ የሚያነጣጥሩት በበሽታ በሚሰቃዩ መፍትሄ ባጡና የልብ ስብራት ባለባቸው ምስኪን ዜጎች ላይ ነው። የሰዎችን ችግርና ተስፋ መቁረጥ ለሀብት ማከማቻነት ይጠቀሙበታል። መቅደስን ወደ ገበያ ማዕከልነት መቀየር፣ ቤተክርስቲያን የጸሎትና የነሳ እንዲሁም
እንዲሁም የነፍስ መዳኛ ስፍራ መሆን ሲገባት ዛሬ ላይ አንዳንድ አዳራሾች የገንዘብ ማሰባሰቢያ፣ የውሸት ትዕይንት ማሳያና የቴሌቪዥን ፕሮግራም ማድመቂያ ስቱዲዮዎች ሆኗል። የቆራጥ ፓስተር እንዳለው የእግዚአብሔር ትዕግስት ለዘላለም አይቀጥልም። በስሙ የሚነግዱ የሰውን ሕይወት የሚያበላሹና ማተብ የሚያስፈቱ የሃይማኖት ነጋዴዎች ሁሉ ጌታ የቢዝነስ ጠረጴዛቸውን የሚገለባበጥበትና የሚያዋርድበት ጊዜ ሩቅ አይደለም። ምዕመናንም ቢሆን መጽሐፍ ቅዱስን በማንበብ እውነትን ከውሸት በመለየት ነፍሳቸውን ከነዚህ የሌቦች ዋሻ ከሆኑ ቦታዎች ሊጠብቁ ይገባል። ቦ ሳንቲመ ቶኮን ኬኒና አንን ኢስና ቦክስዳ ምስራቅ አርሲ አሰኮ ወረዳ ሐምሌ 5 እና 6 የተፈጸመው ግፍ ግድያ አካባቢውን ጸጥታ መደፍረስ በግልጽ የሚያሳይ ነው። የ90 ዓመት አዛውንትን እንዲሁም እናትና ልጅን ወይዘሮ አልማዝ ሻንና ልጃቸውን ያለምንም ርኅራኄ መግደል የጭካኔ ጥግ ከመሆኑም ባለፈ ዜጎችን በሰላም የመኖር ህገ መንግስታዊ መብት የተጣሰበት አሳዛኝም ክስተት ነው። ነዋሪዎች አካባቢውን ጥሎ መሸሻቸው መንግስት የዜጎችን ደህንነት የማስጠበቅ ቀዳማዊ ኃላፊነቱን በአግባቡ እየተወጣ አለመሆኑንም ያሳያል። የኦሮሚያው ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ሙስናን በተመለከተ በአንድ ወቅት እንዲህ ሲሉ ተናገሩ። ገንዘብ ሲጠይቋችሁ በቦክስ ብላችሁ ጣሉት ማለት ያደረጉት ንግግር የበርካቶችን ትችት አስነስቷል። በአንድ መንግስት መዋቅር ውስጥ ሙስናና ጉቦ መወገድ ያለባቸው በጠንካራ የፍትህ ስርዓት፣ በተቋሚ አሰራርና የህግ የበላይነት ነው። ህዝቡ በጉልበት እርምጃ እንዲወስድ የሚገፋፋ ንግግር ማድረግ በተለይም የጸጥታ ችግር በስፋት ባለበት ክልል ውስጥ በስርዓት አልበኝነት የዘለለ መፍትሄን አያመጣም የሚል ጠንካራ ትችት እንዲሰነዘርባቸውም አድርጓል። ከአርሲውም በተጨማሪ የበርካታ አባቶችና ንጹሃን ሞት የዝቋላን አባቶች ጨምሮ በክልሉ መሪዎች በከፍተኛ የህዝብ ቁጣንና የታሪክ ተጠያቂነትን ማሳደሩም እውነት ነው። በክልሉ ላለው የጸጥታው ውድቀት ፊልድ ሊደርሺፕ ኃላፊነት ወስደው ከስልጣን መነሳት አለባቸው የሚለው የብዙዎች ጥያቄ ቢሆንም አቶ ሽመልስ አብዲሳ ከስልጣን እንደወረዱና በምትካቸው አዲሱ ተሿሚ እንደሚመጣ ያነሳነው ሐሳብ የሚታወቅ ነው። በዙሪያም በቅርቡ አቶ ሽመልስ አብዲሳ ይህ ሁሉ የዜጎች ግፍ ያመጣው ጽዋ መሆኑን በርካቶችም ሲናገሩ ሽመልስ በመራበት ዓመታት ውስጥ የዜጎች ህልፈት መለመዱ እጅግ በጣም አሳዛኝ ሲሆን ከስልጣን ሊወርድ መሆኑ የሚወጡት መረጃዎች ለክልሉ ሰላምን እንደሚያመጣም ህዝቡ እየተናገረ ይገኛል። የአርሲውና የሌሎች አካባቢዎች ደም ያለምንም ፍትህና ተጠያቂነት መቅረት የለበትም። ዜጎች በገዛ ሀገራቸው እንደ ባዕድ እየታዩ መጋለቢያ ሜዳ የሆነውን የጸጥታ ችግር ለመፍታት ከመንግስት ቆራጥ የፖለቲካ ውሳኔና እውነተኛ የህግ አስከባሪነትም ይጠበቃል። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አድርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።